ሰሞኑን ሰበር ዜና ብለው ያመጡት ነገር አለ። እሱ ላይ በጣም ጥንቃቄ የሚያስፈልገው ጉዳይ አለ። እነ ጀዋር አጀንዳውን ሊፈልጉት ይችላሉ። ዛሬም የወጡትን የጀዋር ጽሁፎችን ተመልክተናል። ሀገራዊ ጉዳዮችም ከሌሎች ኢትዮጵያኖች ጋር ለመስራት ፍላጎት እንዳለው ምልክት አሳይቷል። ወይም ደግሞ የተወሰኑ እርምጃዎችን ሄዶ ነበረ። አሁን ተመልሶ ወደ በፊቱ ጉዳይ ወደ በፊቱ የአንድ ማህበረሰብ አቀንቃኝነት መግባቱን እያየን ነው። ለማንኛውም ይህን አጀንዳ ጀዋር እያራገበው ነው። አብይ አህመድ ሆን ብሎ በተዘዋዋሪ በሌሎች ሰዎችም አጀንዳው ህዝብ ጋር እንዲደርስ በፈለጋቸው መንገዶች እንዲደርስ ይፈልጋል። በኢደር የቆየው ጠብ አገርሽቷል። በጀዋር እና የፋኖ ደጋፊ በሆኑ ሰዎች መካከል ዳግመኛ ስንጥቃት ተከስቷል። ይህንን ለማለት ያስቻልን የነ መሳይ መኮንን ወቅታዊ ትንታኔ ነው። ይህ ትንታኔያቸው ደግሞ የጀዋር መሐመድ ክልልን አስመልክቶ የሰነዘራቸው ሀሳቦች ናቸው። እነዚህ ጉዳዮች እንዴት ይታያሉ? የዛሬ ፕሮግራማችን ትኩረቶች ናቸው። የነ መሳይን ትንታኔ እናስቀድማለን። እንደነ ጀዋር አይነቱ ሰሞኑን ሰበር ዜና ብለው ያመጡት ነገር አለ። እሱ ላይ በጣም ጥንቃቄ የሚያስፈልገው ጉዳይ አለ። እነ ጀዋር አጀንዳውን ሊፈልጉት ይችላሉ። ዛሬም የወጡትን የጀዋር ጽሁፎችን ተመልክተናል። ሀገራዊ ጉዳዮችም ከሌሎች ኢትዮጵያኖች ጋር ለመስራት ፍላጎት እንዳለው ምልክት አሳይቷል። ወይም ደግሞ የተወሰኑ እርምጃዎችን ሄዶ ነበረ። አሁን ተመልሶ ወደ በፊቱ ጉዳይ ወደ በፊቱ የአንድ ማህበረሰብ አቀንቃኝነት መግባቱን እያየን ነው። ለማንኛውም ይህን አጀንዳ ጀዋር እያራገበው ነው። አብይ አህመድ ሆን ብሎ በተዘዋዋሪ በሌሎች ሰዎችም አጀንዳው ህዝብ ጋር እንዲደርስ በፈለጋቸው መንገዶች እንዲደርስ ይፈልጋል። ከነዛም አንዱ ጀዋር ነው። ጀዋር በዚህ ደረጃ አብይ አህመድ ወጥመድ ውስጥ ገብቷል ብለን ባናምንም ግን አጀንዳውን ስለሚፈልገው በሰፊው እየሄደበት እንዳለ እየተረዳን ነው። ሙልጌታ ምን ማለት ይቻላል? ለአብይ አህመድ ሁለት ስለት ያለው ቢላዋ ይዞ መጥቷል። አንደኛው ስለት ይሄ ትብብር የሚባል ኢትዮጵያውያን እየተገናኙ አብይ ላይ የጋራ የሆነ ክንድ ለማሳረፍ ንግግር ጀምሮ ወደ ውጤት እየመጡ ነውና ያንን ማኮላሸት ገና በእግሩ ሳይቆም መቅጨት ይፈልጋል። ሁለተኛው ደግሞ ቀደም ሲል እያመጣ ነው። ግን እንዴት ታየዋለህ? ከጀዋር ልጀምር። ጀዋር በትናንትናው ዕለት እንግዲህ የብልጽግና ማዕከላዊ ኮሚቴ ናዝሬት ከተማ ላይ ስብሰባ ተካሄደ በሚል ሀሳቡን ሰንዝሯል። የተጻፈውን በቆብኛ ነው ወይም ደግሞ ኦሮምኛ ነው። ከዚህ በፊት በአማርኛዎቹ የመጻፍ ከፍተኛ እንግዲህ የሀገራዊ አጀንዳ ነው። በአማርኛ የሚጽፈው ጥሩ ነበር። አሁን ጀዋር ምን እያደረገ ነው? በዚህኛው ካምፕ ለመምጣት ሙከራ አድርጎ ነበር። ከዚህ በፊት ታስታውሰው ከሆነ ትብብር ምናምን በሚሉት ወይም ደግሞ ሰላማዊ ሰልፍ በነበሩት እንቅስቃሴዎች ሙከራ አድርጎ ነበር። ነገር ግን ከሚያምነው ይልቅ የሚጠራጠረው ስለበዛ ሙሉ ለሙሉ ወደዛ ካምፕ የገባ ይመስለኛል። የተለያዩ ፕላትፎርሞችንም በቲክቶክም ስታየው በሌሎችም ካምፖች ስታየው ሙሉ ለሙሉ ወደዛው ካምፕ የመግባት በተለይ ወደዛው ካምፕ መግባቱ የሚያስገኙት ጥቅሞች በጣም ከፍተኛ ናቸው። ምክንያቱም ከጥላቶቻችን ጋር እየሰራ ነው የሚል እና አብይ አህመድ ፖለቲካ እንደሚሰሩበት ያውቃል። ጥላቶቻችሁ ጋር አይደለም የምሰራው፣ ስለዚህ እናንተ ጋር ነኝ፣ ለእናንተ ነው የምሰራው ለማለት ደግሞ በራሱ በሚናገረው ቋንቋ ከዛ ከሚመስሉት ኃይሎች ጋር የሚሰራበትና የሚሆንበት አዝማሚያ በዛ ልክ እንደሚሆን ይታመናል። እንግዲህ በጊዜ ሂደት የምናየው ይሆናል። ሽርም ከሆነ ይገፋን፣ ቦርጭም ከሆነ ይጠፋን እንደሚባለው ወደፊት የምናየው ይሆናል። ነገር ግን ያው ሁሉንም እንቅስቃሴዎች በአግባቡ መከታተል ጥሩ ነው ተብሎ ይታመናል። ከዛ በተጨማሪ በትናንትናው ዕለት ይፋ ያደረገው መረጃ አዲስ መረጃ አይደለም። እንዴት አዲስ ለማድረግ ሙከራ እንዳደረገ አልገባኝ። ምክንያቱም ባለፈው ሳምንት ሐሙስ ላይ እኛም ተወያይተንበታል። ከዛ በተጨማሪ ደግሞ ሄሮድስ የምትባለው የብሔራዊ ምክክር ኮሚሽኗ ምክትሏ 8 አጀንዳዎች በሚል በእነ አብይ አህመድ ወይም ደግሞ በኦህዴድ ትዕዛዝ በምክክር ኮሚሽኑ በኩል እንዲፈጸሙ አንተም በግልጽ አስቀምጠዋል። ወደ 4000 የሚጠጋ ስንቀፈጅ ቡድን አዲስ አበባ ላይ ተሰባስቦ ውይይት እንዲያደርግበት ከተመከሩት ጉዳዮች መካከል አንደኛ ድሬዳዋና የአዲስ አበባ ጉዳይ፣ ሌላኛው የዚህ ፌዴራሊዝም ወይም ደግሞ የመንግስት ቅርጽ ማለት ፌዴራሊዝም ማለት ነው ሌላ አነጋገር። ከዛ በተጨማሪ ደግሞ መሰል የመንግስት አስተዳደር ስርዓት ከፓርላማዊ ወደ ከፊል ፕሬዚዳንታዊ እንዲቀየር የሚል ነው የመጣው። አብይ አህመድ ሙሉ ከፊል ምናምን የሚባል ነገር የለም። ሙሉ ፕሬዚዳንት ለመሆን ነው። መስከረም 30 ላይ ፕሬዚዳንት ለመሆን ነው። ከጠቅላይ ሚኒስትርነትም ሙሉ ለሙሉ ትቶ የመንቀሳቀስ ነው እያደረገ ያለው ብለናል። ከዚህ በፊትም ሲወጡ የነበሩ መረጃዎች አሉ። እነሱ መረጃዎች ምንድን ናቸው? እንግዲህ የጀዋር አቋም ምን አይነት ነው ከፋኖ አንጻር የሚለውን ብዙ ሰዎች ከብዙ አንግል ሲተረጉሙት፣ ሲቃኙት፣ ሲያዩት ልናይ እንችላለን። የጀዋር አቋም ፍጹም ተቃውሞ ወይንም ደግሞ ቀጥተኛ ድጋፍ ከሚባል ይሄ የጥቁርና ነጭ አይነት ብያኔ በጣም የወጣ ነው። ከእንዲህ አይነት ፈረጃዎች የወጣ ነው። በፖለቲካዊ ስሌት
ስትራቴጂካዊ ንግግሮችም ጭምር የተሞላ ነው ማለት ይቻላል። የጀዋርን አቋም ሊያሳዩልን የሚችሉ ነገሮች ምናልባት መጥቀስ እንችል ይሆናል። የመጀመሪያው የትጥቅን ትግል እንደ መፍትሄ የሚቀበል አይነት ሰው አይደለም። እንዲህ አይነት ሰው ሆኗል ከቅርብ ጊዜ ወዲህ፣ ከእስር ከተፈታበት ጊዜ ጀምሮ ወዲህ ማለት ነው። ጀዋር መሐመድ ከእስር ከተፈታበት ጊዜ ጀምሮ በተለይ በሰሜኑ ጦርነት ካበቃ በኋላ በተደጋጋሚ ሲያራምደው የምንሰማቸው አቋሞች በኢትዮጵያ ውስጥ የትጥቅ ትግል ወይንም በኃይል ስልጣን ለመያዝ የሚደረግ ሙከራ፣ ለውጥ ለማምጣት የሚደረግ ሙከራ አያዋጣም የሚል ነው። ይህ ፋኖ ከያዘው አቋም ጋር ቀጥተኛ ተቃራኒ የሆነ አቋም ነው ብሎ ማለት ይቻላል። ማንኛውም የትጥቅ እንቅስቃሴ የፋኖን ጨምሮ ኢንክሉዲንግ ፋኖ ሀገሪቱን ወደ ባሰ የእርስ በርስ ጦርነት የሚያስገባት የሚበታትናት ወደ መከፋፈል የሚወስዳት ነው የሚል ትልቅ አቋም ሲያራምድ ነው የምናየው። በአብዛኛው ከእስር ከተፈታበት ጊዜ ጀምሮ ለኢትዮጵያ ችግር ብቸኛው መፍትሄ ብሎ የሚያምነው ጀዋር መሐመድ ሁሉንም ያካተተ ብሔራዊ ውይይት ነው፣ ኢንክሉሲቭ ናሽናል ዲያሎግ። የፖለቲካ ድርድር፣ እውነተኛ የሆነ የፖለቲካ ድርድር መፍትሄያችን እሱ ነው ብሎ እንደሚያምን ይናገራል። ውስጡ ያለው እምነት ይሄ ነው ወይ ጥያቄ ልናነሳ እንችላለን። ግን አትፌስ ቫሊዩ በተለያዩ ኢንተርቪዎች በተለያዩ አጋጣሚዎች ሲናገር የምንሰማው ነገር ኢንክሉሲቭ ናሽናል ዲያሎግ እና ፖለቲካዊ ድርድር ነው እችን ሀገር ወደ መፍትሄ የሚያመጣት ብሎ የሚያምን ሰው ነው ጀዋር መሐመድ። ከዚህ አንጻር የፋኖን የትጥቅ ትግል ሊቃወም ይችላል ብሎ መናገር ይቻላል። ግን ፋኖ አያስፈልግም፣ ፋኖ እንዲሆን አለበት ብሎ ደግሞ በአደባባይ ሲናገር ብዙ ጊዜ አንሰማው። አንድ ሁለተኛ የፋኖን ግሪቨንስ ለመረዳት ይሞክራል። የግጭት ምንድነው ጦርነት ለመክፈት ወይ ደግሞ የትጥቅ ትግል ለማድረግ መነሻ ምክንያቶቹ ምንድናቸው የፋኖ የሚለውን ለመረዳት የሆነ ሩም ለመስጠት ለዛ ሲሞክር ብዙ ጊዜ እናየዋለን። ቅድም ጀዋር የትጥቅ ትግሉን አይደግፍም የሚል ነገር አንስተናል። ባይደግፍም ግን የፋኖ እንቅስቃሴ እንዲፈጠር አሁን ፋኖ ከፌዴራል መንግስቱም ጋር ከአማራ ክልል መንግስትም ጋር የገባበት ነገር እንዲፈጠር አስቻይ የሆኑ ፖለቲካዊና ማህበራዊ ምክንያቶች እንዳሉ ግን እውቅና ይሰጣል። ይሄ የሚሰጠው እውቅና በፋኖ ደጋፊዎች ዘንድ ጀዋር መሐመድን ወደ እነሱ መሳብ አድርገው ወስደውታል። እንደ ድል ነበር የቆጠሩት። የአማራ ህዝብ የሚሰማውን የደህንነት ስጋት፣ መፈናቀል፣ በክልሉ ያለውን አለመረጋጋት፣ የፌዴራል መንግስቱ ችግሩን በኃይል ለመፍታት መሞከሩ ስህተት እንደሆነ በማመን ጭምር ፋኖች የሚሉትን ነገር እያስተጋባ የፋኖ ደጋፊዎች የሚሉትን ነገር እያስተጋባ እነ መሳይ መኮንን ሊሆኑ ይችላሉ እና ሀብታሙ አያሌው ሊሆኑ ይችላሉ። ዲያስፖራ ላይ ሆነው የፋኖን ትጥቅ ትግል የሚደግፉ ሰዎች ጀዋርን ስበው ወደ እነሱ እንዳመጡት እንዲሰማቸው አድርጓል። የበላይነት አፕራንዱን እንደያዙ በጀዋር መሐመድ አሸናፊዎች እንደሆኑ እንዲሰማቸው አድርጓል። እንዲህ አይነት አቋሞችን ማራመዱ መንግስት የጦርነትን ስልት ትቶ ከፋኖና ከሌሎች ኃይሎች ጋር ወደ ጠረጴዛ ዙሪያ መምጣት አለበት የሚል ጥያቄ በተደጋጋሚ በመጠየቅ በተዘዋዋሪ የፋኖን የፖለቲካ አቋም መኖር በማመን ፋኖ ፖለቲካሊ የሚፈልገው ነገር አለ የሚለውን በማመን እሱን እና ጥያቄዎቹም ህጋዊ ናቸው በማለት ብዙ ጊዜ ሲናገር ስለተሰማ የፋኖን ትግል ይደግፋል ማለት ነው የሚል እና አሸንፈነው ወደኛ ስበነዋል፣ የኦሮሞን ፖለቲካ ወደኛ አምጥተናል፣ አሁን እኮ በጽምዶ የትግራይን ፖለቲካ ወደኛ እያመጣ ነው፣ አፐራንዱ በእኛ ነው፣ እኛ በምናስቀምጣቸው ክራይቴሪያዎች ምክንያት ነው ጥብረትም ከተፈጠረ የሚፈጠረው የሚል ፉከራ እንዳለ እናውቃለን። ጀዋርንም ከነ ኦሮሞ ፖለቲካው ስበን አምጥተነዋል። በዚህ ጊዜ የኢትዮጵያ ፖለቲካ የስብዕት ማዕከል ፋኖ ነው ብሎ ስለሚያምኑ እንዲህ አይነት መታበይ እንበለው እንዲህ አይነት ነገር ውስጥ ገብተው እናያለን። የርዕዮተ ዓለምና የስልጣን ስሌት ስጋት ግን ምናልባት አንዳንድ ጊዜ መለያየት ሆኖ ደግሞ ብቀድ ሲሉ ልናይ እንችላለን። ጀዋር በረጅም ጊዜ እቅዱ የኦሮሞን ብሔርተኝነት የኦሮሞን ፖለቲካ አሁን ያለውን የብሔር ፌዴራሊዝም ጭምር መዋቅሩን ማስቀጠል የሚፈልግ ፖለቲከኛ ነው። ይሄ እንዴት እንደተከደነባቸው እነ መሳይ መኮንን አላቅም። ከዚህ በፊት እንዴት ለነሱ መልካም ልብ እንዳለው አሁን ሌላ ለራሱ የሚሆን ፖለቲካ እያራመደ እንደሆነ ሲተነትኑ እንደሰማናቸው ቅድም
ይሄ እንዴት እንደተከደነባቸው አላቅም። ጀዋር መሐመድ የብሔር ፖለቲካ መዋቅር እንዲቀጥል የሚፈልግ ይሄ የብሔር ፖለቲካ መዋቅር ደግሞ በኦሮሞ ብሔርተኞች የበላይነት ተይዞ እንዲቀጥል የሚፈልግ ሰው ነው፣ ፖለቲከኛ። የፋኖ እንቅስቃሴ በወታደራዊ መንገድ ሙሉ በሙሉ አሸንፎ ማዕከላዊ ስልጣኑን የሚይዝ ወይ ደግሞ ከፍተኛ ተጽዕኖ ፈጣሪ ሆኖ የሚቀጥል ከሆነ አሁን ያለው የጀዋር ፌዴራሊዝም እና የኦሮሞ ብሔርተኞች የበላይነት ያከትምለታል ማለት ነው። ስለዚህ የፋኖን የትጥቅ ትግል ይደግፈዋል ብላችሁ ታስባላችሁ? አሁን ከዳን ወደ ራሱ እንቅስቃሴ ገባ ጀዋር መሐመድ ብለው እነ መሳይ መኮንን የሚያለቅሱት ድሮስ መች መጣ ወደ እናንተ የሚያስብል ጥያቄ የሚያስነሳ ነው ማለት ነው። ስለዚህ የፋኖን ወታደራዊ ስኬት የሚመኘው አይደለም ጀዋር መሐመድ። እነ ዘመነ ካሴ ጠቅላይ ሚኒስትር እንዲሆኑ፣ እነ አስረስ ማረ ዳምጤ ፕሬዝደንት እንዲሆኑ፣ እነ እስክንድር ነጋ ከንቲባ እንዲሆኑ፣ እነ መከታው ማሞ፣ እነ ምሬ ወዳጆ፣ እነ ጀነራል ብሪጋዴር ጀነራል ተፈራ ማሞ የጦር አዛዥ እንዲሆኑ፣ ጠቅላይ ኤታማዦር ሹም ምናምን እንዲሆኑ አይፈልግም። ወታደራዊ ስኬት እንዲጎናጸፍ ፋኖ አይፈልግም ጀዋር መሐመድ። ምክንያቱም ፋኖ ይሄንን ወታደራዊ ድል የሚያስመዘግብ ከሆነ እሱ የሚተማመንበትን የብሔር ፖለቲካ በራሱ ዘውግ ከቦ አጥሮ መያዝ የሚፈልገውን የብሔር ፖለቲካ ምናልባት ከዛ አንቲ የሆነ የብሔር ፖለቲካ ነው የሚያመጣበት፣ የአማራ የበላይነት ያለበት። ይሄ ከባዶ ሜዳ ያመጣ ነው አይደለም። ደጋግሞ ሲናገሩ ሰምተናቸዋል። ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያን በመልካችን እንሰራታለን ብለው አፋብን ሲመሰረት ዋና ሰው እንደነበሩ፣ ከእስክንድር ነጋ ጋር ዋና ሰው እንደነበሩ ብዙ ነገር ይነሳላቸዋል። እኚህ ሰው ከፋኖ እንቅስቃሴ ጀርባ ረጅም እጅ ያላቸው ሰው አማራ የምትመስል ኢትዮጵያ መስራት እንፈልጋለን ብሏል። በቅርቡ ሀብታሙ አያሌው አንድ ፕሮግራም ሰርተንበታል። አለባበስ የነገራቸው አማራ ነው፣ አበላል የነገራቸው አማራ ነው፣ መልኩ ሁሉ የኢትዮጵያ አማራ ነው እያለ ሲል ሰምተነዋል። ይሄንን አይነት ኢትዮጵያ መፍጠር የሚፈልግ ፋኖ ከጀዋር መሐመድ ጋር ሊስማማ አይችልም። ይሄንን ነገር መፍጠር የሚፈልገውን ፋኖ ጀዋር መሐመድ በወታደራዊ ስኬት እንዲያገኝ ሊመኝለት አይችልም። ግን የወቅቱ የጋራ ተቀናቃኛቸው መንግስት ነው። የመንግስት አካሄድ ሁለቱንም ስለሚያጠቃቸው መንግስትን ለመጫን ሲሉ የፋኖ ጥያቄዎች እንደ ፖለቲካዊ ካርድ ግን ይጠቀምባቸዋል። ጀዋር መሐመድ እንደ ፖለቲካዊ ካርድ ይጠቀምባቸዋል። በጥቅሉ ጀዋር መሐመድ የፋኖን የትጥቅ ትግል ስልት አይደግፍም። የረጅም ጊዜ የፖለቲካ ራዕዩም ከፋኖ ጋር ኮምፕሊትሊ የሚጋጭ ነው። ነገር ግን እንቅስቃሴው ከመንግስት ጋር ተቃራኒ ስለሆነ የፋኖ እንቅስቃሴ ከመንግስት ጋር ተቃራኒ ስለሆነ የፖለቲካ ማሻሻያ እንዲደረግ ወደ ድርድር እንዲመጣ የሚያስገድድ ትልቅ ተጽዕኖ መፍጠር ያስችልልኛል ብሎ ስለሚያምን አዜ ካርድ ነው የሚጠቀመው የፋኖን ፖለቲካ ማለት ነው። ከዛ አሁን ለምሳሌ ትላንትና የሰማነው መረጃ ደግሞ አለ። በሆሮ ጉድሩ ወለጋ በደረሰ ጥቃት የ11 ሰዎች ህይወት ማለፉን ቢቢሲ ዘግቦ አይተናል። በዚህ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ኡሙሩ ወረዳ የሚባል አካባቢ አጋምሳ ውስጥ ነው። አጋምሳ የሚባል ከተማ እና በዙሪያው ባሉ መንደሮች ሰኔ 23 ቀን ነው ይሄ ጥቃት የደረሰው። ከሌሊቱ 11 ሰዓት ጀምሮ ታጣቂዎች ፈጸሙት በተባለ ጥቃት 11 ሰዎች ህይወታቸው አልፏል። የዞኑ አስተዳዳሪዎችን ጠቅሶ ነው ቢቢሲ የዘገበው። በጥቃቱ 11 ሰዎች ሲገደሉ 17 ሰዎች ደግሞ መቁሰላቸውም እንዲሁ ተነግሯል። ከተገደሉት መካከል 2 ሲቪሎች ሲሆኑ ቀሪዎቹ ደግሞ የሚሊሻ አባላት ናቸው የሚሉ መረጃዎች ናቸው ያሉት። ነዋሪዎች ደግሞ እንደሚሉት ጥቃቱ የተፈጸመው የሀገር መከላከያ ሰራዊት ከአካባቢው በድንገት መውጣቱን ተከትሎ ይህንን ተከትሎ ነው እና በጥቃቱ ወቅት ደግሞ መንደሮች ተዘርፈዋል። 400 የሚጠጉ ከብቶች፣ በጎችና ፍየሎች ተዘርፈው ተወስደዋል። ነዋሪዎቹ ይህንን በሙሉ ለቢቢሲ መናገራቸውን ነው ቢቢሲ እነሱን ጠቅሶ የዘገበው። የዞኑ ዋና አስተዳዳሪ አቶ መረሳ አሳፊታ ደግሞ ጥቃቱ መፈጸሙን አረጋግጠው የክልሉ ጸጥታ ኃይል የመከላከያ ሰራዊትን በጋራ በመሆን ታጣቂዎችን መጥተው ከአካባቢው አስወጥተዋል ይላል። ይህን ጥቃት ያደረሰው ወለጋ ያለው ፋኖ ነው የሚል መረጃ ነው ያለው። አሁን ጀዋር መሐመድ ፋኖን ይደግፍ ነበረ። የአማራ ፖለቲካ ስቦ አምጥቶት እኛ አሸነፈ ነው በእኛ ፖለቲካ ተስቦ ወደኛ መጥቷል ብለው የሚደሰኩሩለት እነ መሳይ መኮንን አሁን ድራሱ ፖለቲካ እየገባ ነው የሚሉለት ወለጋ ውስጥ ፋኖ እንዲህ እያደረገ ነው ሲባል ደስ የሚለው ይመስላችኋል? አም ኦሮሞ ፈርስት ያለ ሰው ነው። ከኢትዮጵያዊነቱ በላይ ኦሮሞነቱ የሚቀድምበት ሰው ነው ጀዋር መሐመድ። እንዲህ አይነት ነገሮች ሲያይ የሚደሰት ነው የሚመስላችሁ? ፋኖ ጀግናው የሚል ነው የሚመስላችሁ? መንግስትን አስጨነቀው የሚል ነው የሚመስላችሁ? በጣም ነው የሚናደደው።
በጣም ነው የሚቆጨው። በዚህ የተነሳ የፋኖን ትግል የሚደግፈው አይደለም ጀዋር መሐመድ የሚደግፈው አይደለም። ምንድነው የተከሰተው ታዲያ በጀዋር መሐመድና በፋኖ ደጋፊ በሆኑ ሰዎች መካከል የተከሰተው? አሁኑን ቅድም ባየነው የመሳይና የሙሉጌታ አንበርብር ቪዲዮ መሰረት ምንድነው የተከሰተው የሚለውን ጥቂት ደግሞ ማየት ያስፈልጋል። ኦኬ በፋኖ ደጋፊዎች በተለይም ዲያስፖራው በሆኑት እዛ ባሉት ወገኖች መካከል እና በጀዋር መሐመድ መካከል ያለው ግንኙነት ወጥ አይደለም፣ ተለዋዋጭ ነው። አንዳንድ ጊዜ የሚቀራረብ ሌላ ጊዜ ደግሞ የሚጋጭ መሆኑ በጣም የኢትዮጵያን ውስብስብ ፖለቲካ የሚያሳይ የፖለቲካችን ፕሮቶታይፕ ነው ማለት ይቻላል። እንግዲህ ይሄ የአንድ የመሆን እና የመከፋፈል የመለዋወጥ ሂደት በዘፈቀደ የመጣ ነገር አይደለም። እንደው ዝም ብሎ በቃ ይሄ አጋጣሚ ሆኖ የመጣ ነገር ሳይሆን ሁለቱ ወገኖች ከሚከተሏቸው ስትራቴጂካዊ ጥቅሞች፣ የፖለቲካ ግቦችና የርዕዮተ ዓለም መሰረቶች የሚቀዳ ነው። ከነዚህ ከሶስቱ የሚቀዳ ነው። ስትራቴጂክ ጥቅሞቻቸው፣ ፖለቲካዊ ግቦቻቸውና የርዕዮተ ዓለም መሰረቶቻቸው ከነዚህ የሚቀዳ ነው። ነጥብ በነጥብ ማየት ይቻላል። የሐሳብ መግባባትና አንድነት የሚፈጠርባቸው ምክንያቶች አሉ። መቀራረብ የሚፈጠርባቸው ምክንያቶች ለምሳሌ ሁለቱ ወገኖች ወደ አንድ መድረክ እንዲመጡ የሚያደርጋቸው አንዱ ነገር አንዱ ሌላውን እንዲደግፍ የሚያስገድዳቸው ነጥብ የጋራ ተቃዋሚ ሆነው መገኘታቸው ነው። የመንግስት የጋራ ተቃዋሚ ወይም ደግሞ በሌላ አነጋገር የጋራ ጠላት አላቸው። መንግስት የሚባል በስልጣን ላይ ያለው አካል እዛ ላይ ያላቸው የጋራ ተቃውሞ ሁለቱም ወገኖች በአንድ ተመሳሳይ በሆነ ወቅት የፌዴራል መንግስቱን ፖሊሲዎች፣ አካሄዶች፣ የጸጥታ እርምጃዎች ጠንካራ ትችት ያቀርባሉ። ስለዚህ የሚቀራረቡ አንዱ ነው የሚሰሩ ያስመስላቸዋል። መንግስትን በመቃወም እና ያለውን የፖለቲካ ጫና በመጋፈጥ ረገድ የሚጋሩት የጋራ ጠላት ወይም ደግሞ የጋራ ተቀናቃኝ አላቸው መንግስት የሚባል አንድ ይሄ ነው። ሁለተኛው የዲያስፖራ ፖለቲካዊ እንቅስቃሴ ነው። ስትራቴጂካዊ አካሄድ የዲያስፖራው የፖለቲካ እንቅስቃሴ በአብዛኛው ሰፊ ጥምረት በመፍጠር ሀገር ውስጥ ባለው መንግስት ላይ ተጽዕኖ ማሳደር የሚፈልግ ይሄ ነው አካሄዱ። ስትራቴጂካዊ አካሄዱ የፖለቲካው ሰፊ የሆነ ጥምረት ፈጥሮ አገር ውስጥ ያለን መንግስት ተጽዕኖ ማሳደር ነው። ጀዋር መሐመድ ያለውን ሰፊ የፖለቲካ ተጽዕኖ የሚካድ አይደለም። ሰፊ የፖለቲካ ተጽዕኖ የሚዲያ ተደራሽነት በመረዳት መንግስትን ለመጫን በሚደረጉ ጥረቶች ላይ እንደ ትልቅ አጋር ይወስዱታል። ሚዲያዎቻቸው ላይ ይጋብዙታል። ሐሳቡን ሼር እንዲያደርግ ስለ ፋኖ የሚሰማውን ነገር እንዲናገር እድል ይፈጥራሉ። በዚህ የተነሳ መቀራረቦች ይፈጥራሉ። ወቅታዊ አቋሞቻቸውም አንዳንዴ ሊገጣጠሙ ይችላሉ። ጀዋር መሐመድ በተለይ ሁሉን ያካተተ ብሔራዊ ውይይት፣ የሽግግር ፍትህ፣ የጦርነት ማቆም ጥሪዎች በሚያደርግበት ወቅት እንዲህ አይነት እንቅስቃሴ በሚያደርግበት ወቅት እነዚህ ጥሪዎች በወቅቱ የፋኖ ደጋፊዎች ከሚፈልጉት የፖለቲካ ትረካ ወይም ደግሞ ጥቅም ጋር የሚጣጣም ከሆነ ሐሳቡን ደግፈውለት ሊቆሙ ይችላሉ። በእንደነዚህ አይነት አጋጣሚዎች አንድነታቸው ሊጠነክር ይችላል። ግን ደግሞ የሚለያዩባቸውም ጊዜዎች ደግሞ አሉ። የሚለያዩባቸው ለመለያየት፣ ለመተቻቸት፣ ብዙ ነገር ለመሆን የግንኙነት ዘላቂ እንዳይሆን ስምምነታቸው፣ መቀራረባቸው ዘላቂ እንዳይሆን በፍጥነት ወደ መተቻቸት እንዲቀየሩ የሚያደርጉ በሁለቱ ወገኖች መካከል ያሉ ስር የሰደዱ የርዕዮተ ዓለም እና የታሪክ አረዳድ ልዩነቶች አሏቸው። የፋኖ እንቅስቃሴ እና ደጋፊዎቹ በተለይም ደግሞ ይሄ ዲያስፖራ አካባቢ ያለው በአብዛኛው የሚያተኩሩት የአማራን ሕዝብ ህልውና እና መብት ማስከበር ላይ ሲሆን በረጅም ጊዜ ሂደት ደግሞ ጠንካራ ሁሉንም በኩል የሚያስተናግድ የኢትዮጵያ ማዕከላዊ አንድነት ወይም ፍትሃዊ ፌዴራል ስርዓት እንዲኖር እንፈልጋለን ነው የሚሉት በአደባባይ። በአንጻሩ ጀዋር መሐመድ የኦሮሞ ብሔርተኝነትና የብሔር ፌዴራሊዝምን መዋቅር ነው የሚጠብቀው። አሁን እኔ እነዛኞቹን ማመን ይከብደኛል። ማዕከላዊው እንትን ኢትዮጵያዊነት ምናምን አሁን በቅርቡ እየገቡበት ያሉት የብሔር ፌዴራሊዝም የዛ አፍቃሪ የመሆን ከነጀዋርም ከነደብረ ጽዮንም ይልቅ ጠልቆ እዛ ውስጥ የመግባት ቴንደንሲ ይታይባቸዋል። እነዚህ ሰዎች ስልጣን ቢያገኙ ድሮ ለኢትዮጵያኒስቱ ጎራ የተመቸ ፈርታይል ግራውንድ የነበረ ማንነት የነበራቸው ሰዎች አሁን ግን አዜልት ካመር ከኦሮሞም ከትግራይም ፖለቲካ የተማሩትን ቀስመው በሚገርም ፍጥነት ነው ብረት ያነሱት። ስለዚህ ፍጥነታቸው እየጨመረ ሄዶ እንደውም እንኳን ኢትዮጵያኒስት ሊሆኑ አማራነትም በጣም ሰፍቷቸው ጎጃሜ፣ ጎንደሬ፣ ሸዋዬ፣ ወለዬ መባባል ጀምረዋል። እንደዚህ አንድ አይነት የሆነ አቀፍ አህዳዊነት ምናምን የሚባሉት የሚተቹበትን ነገር አሁን ይዘውታል ወይ ጥያቄ ያለኝ።
የሚፈልጉት ስልጣን አለ። ያንን ስልጣን ግን በመልካቸው መስራት ነው የሚፈልጉት። ጀዋር መሐመድ ደግሞ ከዚህ ተቃራኒ የሆነ የፖለቲካ ግብ ያለው ሰው ነው። በዚህ የተነሳ በጣም ሰፊ ልዩነት በመካከላቸው አለ። የታሪክ ጠባሳ ሂስቶሪካል ናሬቲቭ ትውስታዎችም ብዙ የሚለዩዋቸው ናቸው። የለውጡ መጀመሪያ አካባቢ 2010-2011 አካባቢ በጀዋር መሐመድ ስር ይንቀሳቀስ የነበረ ቄሮ የሚባል እንቅስቃሴ እንዳለ እናውቃለን። ያን የተንጸባረቁ አንዳንድ የፖለቲካ ንግግሮች በፋኖ ደጋፊዎች ዘንድ ዛሬ ላለው አለመረጋጋት እና የአማራ ተወላጆች መፈናቀል እንደ መነሻ ተደርገው ይወሰዳሉ። ተከብቤ ያለው በሚል ሀጫሉ የተገደለ ሰሞን ሻሸመኔ ያ ነገር ሲፈጠር አዋሳ ላይ 11 የሚሉ ጥቃቶች ከነዚህ ሁሉ ጀርባ ጀዋር መሐመድ አለ በሚል ለአማራዎች መገደል መጠቃት የሱ ንግግሮች አስተዋጽኦ አድርገዋል የሚል ቁርሾ አለ እስካሁን ድረስ ያለበረደ ቁርሾ። የመንግስት ለውጥ ወይም የመንግስት መቀየር ደግሞ ማሻሻያም እንዲሁ የሚለያቸው ናቸው። የፋኖ ደጋፊዎች ብዙ ጊዜ አሁን ያለው የፖለቲካ መዋቅር እና የብሔር ፌዴራሊዝሙ እና ህገ መንግስቱ ሙሉ በሙሉ መለወጥ ወይም መሻሻል አለበት የሚሉ ሰዎች ጥርቅም ነው። ሙሉ በሙሉ እንደዛ ባይሆኑም እኛ እንቀየር እና ህገ መንግስቱ ይቀጥል የሚል አመለካከት ያላቸው ቢኖሩም ደግሞ አሉ አንዳንድ ሰዎች ሙሉ በሙሉ ህገ መንግስቱ እንዲቀየር የሚፈልጉ። ጀዋር ግን ስርዓቱ መስተካከል መሻሻል አለበት እንጂ ሙሉ በሙሉ መዋቅሩ መፍረስ አለበት ብሎ የሚያምን ሰው አይደለም። በዚህ የተነሳም ልዩነቶች አሏቸው። ስለዚህ በጥቅሉ በፋኖ ደጋፊዎችና በጀዋር መሐመድ አሁን ይሄ የክልል ጉዳይ የኦሮሚያ 5-6 ቦታ አማራ 5-6 ቦታ መሰነጣጠቃቸው አሊያም ደግሞ አዲስ አበባ ክልል መሆኗ ብቻ ያመጣው ጉዳይ አይደለም። ዘሎ ወደ ራሱ ፖለቲካ ገባ ብሎ መሳይ መኮንን በደነገጠበት ልክ አይደለም። መጀመሪያም ቢሆን እንደው ለታክቲክ አብረው የቆሙ መሰሉ እንጂ ሰፊ ልዩነቶች አሏቸው ማለት ነው። በጀዋርና በፋኖ ደጋፊዎች መካከል ያለው ግንኙነት ስትራቴጂካዊ ጋብቻ ወይም ደግሞ ርዕዮተ ዓለም ፍቺ የሚያጋጥመው ይመስላል። የወቅቱ የፖለቲካ ሁኔታ ለምሳሌ መንግስት ጫና አንድ ላይ እንዲቆሙ ሊያስገድዳቸው ይችላል። ነገር ግን ወደ መሰረታዊ የፖለቲካ ፍላጎቶቻቸው ስንሻገር የታሪክ ትረካዎቻቸው የታሪክ መረዳታቸው ግን ስንሄድ የረጅም ጊዜ ሀገር ግንባታ ራዕያቸው ላይ ጭምር ስናነሳ ኮምፕሊትሊ የሚለያዩ ናቸው። ስለዚህ ጀዋር መሐመድና ዘመነ ካሴ አብረው የሚሰለፉ ሰዎች አይደሉም። ጀዋር መሐመድና እስክንድር ነጋ፣ ጀዋር መሐመድና መሳይ መኮንን፣ ጀዋር መሐመድና ሀብታሙ አያሌው ተመሳሳይ የሆነ ፖለቲካዊ ርዕዮት ያላቸው አካላት ስላልሆኑ አሸንፈን ወደኛ ወስደኗል የሚል ደስፈቅታ ውስጥ ገብተው የነበሩት እነ መሳይ መኮንን ለዛ ነው እንዲህ ደንግጠው ጀዋር ወደ ጎሬው ተመለሰ ቄሮን ሊያነሳሳ ነው አይነት እንቅስቃሴ ውስጥ የገቡት ማለት ነው። ወደ ትግራይ ክልል ጉዳይ እናቅና። ትግራይ ክልል መዲና ውስጥ መቀሌ ከተማ የሚገኙ እናቶች በወጣቶች ላይ እየተፈጸመ ያለውን የግዳጅ አፈሳ በመቃወም የመጨረሻ የተባለ እርምጃ መውሰድ መጀመራቸውን ከሰፈራው የወጡ መረጃዎች አመልክተዋል። እንዲህ ያሉ ቪዲዮዎችም በስፋት እየተጋሩ ነው ያሉት። እንግዲህ ከሰሞኑ በትግራይ ክልል የተጀመረው የወጣቶች አፈሳ አሁንም ተጠናክሮ መቀጠሉ ነው የሚነገረው። ከመቀሌ ከተማ በጣም በርካታ ወጣቶች እየታፈሱ ነው። ወደ ወታደራዊ ማሰልጠኛዎችም እየገቡ ነው።
በቅርቡ በ3 ሳምንት ውስጥ ውጊያ ሊጀምር ይችላል ተብሎ አንዳንድ መረጃዎች እየወጡ ነው። ቲፒኤልኤፍ በ3 ሳምንት ውስጥ ውጊያ የሚጀምር ከሆነ እነዚህን ወጣቶች በ3 ሳምንት ውስጥ መቼ ማሰልጥኖ ወታደር ማድረግ አልሞ ተኳሽ ማድረግ በጣም አስቸጋሪ ነው የሚሆነው። ስለዚህ ምናልባት የጦርነቱ ታክቲክ የሚሆነው እንደለመደው ሂውማን ዌቭ መጠቀም ሊሆን ይችላል ማለት ነው። ስለዚህ ለዛ ሊሆን ይችላል በግዳጅ እያፈሰ ያለው። ይህንን የግዳጅ ምልመላ ለመግታት እናቶች የመጨረሻ አቅማቸውን እየተጠቀሙ ነው የሚገኙት። ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ እናቶች በድንጋይ ሲመቱ ተስተውሏል። ይህም ያለን የመጨረሻ አቅም ይህ ነው በማለት ነው ቁርጠኝነታቸውና ምሬታቸውን ያሳዩት፣ ግን አልተሳካላቸውም። በተጨማሪም በትግራይ ክልል በተለያዩ አካባቢዎች አብያተ ክርስቲያናትን ሳይቀር በመፈተሽ በርካታ ወጣቶች እየተያዙ ነው። ወደ ወታደር የማሰልጠኛ ተቋሞችም እየተወሰዱ መሆኑ ሲዘገብ ቆይቷል። ድርጊቱ አሁን በጣም በከፍተኛ ሁኔታ ተባብሶ መቀጠሉ ነው እየተነገረ ያለው። ከዚህ አለመረጋጋት ጋር ተያይዞ በአሁኑ ወቅት በክልሉ ያሉ የፖለቲካ ችግሮች በሙሉ ይበልጥ ሳይባባሱ በጠረጴዛ ዙሪያ በሰላማዊ ውይይትና ድርድር እንዲፈቱ የብዙዎች ጽኑ ፍላጎት ሆኗል። በትግራይ ክልል በተለይ በመቀሌ ከተማ እየተደረገ ያለው አፈሳ ወጣቶችን በቁጥጥር ስር የመዋል ተግባር እጅግ ውስብስብ አደገኛ ፖለቲካዊ ምልክቶች ያሉት እንደሆነ ነው ብዙዎች የሚናገሩት። እነዚህ ማሳያዎች የሚሆኑት የውስጥ የፖለቲካ መከፋፈል እና የመፈራረስ ምልክት ነው የሚል ግምት የሚሰጡ አሉ። የህዝብ አመፅና ተቃውሞ በጣም ከፍተኛ ደረጃ ላይ እየደረሰ ስለሆነ ቲፒኤልኤፍ ከዚህ በኋላ ምናልባት ሸልፍ ላይፉ የኢትዮጵያ ፖለቲካ ውስጥ ያለው ሸልፍ ላይፍ ምናልባት ወደ አመሻሹ ላይ እየደረሰ ነው የሚል ግምት ያላቸው እንዲህ አይነት ትንተና የሚሰጡ አሉ። የህወሓት ህልውና የማስቀጠል ትግል ተደርጎም እየተወሰደ ነው። የትግራይ ትግል ሳይሆን የህወሓት ትግል ነው ይሄ ትግል የሚሉ አንደርስታንዲንጎች በብዙ ሰዎች እየተሰጡ ነው። ለዛ ነው የጉልበት ፖለቲካን እየተጠቀመ ያለው የስልጣን ተጠቂዎች መረብን አይነት እንቅስቃሴ እያደረገ ያለው ማለት ነው። የፌዴራል መንግስቱ እጁ አለበት የሚል ትርጉም የሚሰጡ አሉ። ተቃውሞ ውስጥ ትግራይ ክልል ውስጥ የተነሳውን የእናቶች ተቃውሞ የፌዴራል መንግስቱ እጁ አለበት ይሆን የሚል ግምት ያላቸው ሰዎችም አሉ። የሽግግር ወቅት አለመረጋጋት ነው ናቹራል ነው የሚል ደግሞ እንዲሁ የትግራይ ክልል ያለችበትን ሁኔታ የሚገመግሙ አሉ። በአጭሩ በመቀሌ የተደረገ ያለው አፈሳ የፖለቲካ ትርጉሙ አቅም ያጣና ህልውናው አደጋ ላይ የወደቀ የፖለቲካ ቡድን በህዝብ ላይ የሚፈጽመው የመጨረሻው የበቀልና የጭቆና እርምጃ ነው የሚል ከፍተኛ ትችት የተሰነዘረበት ያለ ነው። ይህ ድርጊት በክልሉ ሰላማዊ ፖለቲካ እንቅስቃሴ እንዲኖር የሚደረገውን ተስፋ እየጠፋ መምጣቱን እና ሁኔታ ወደ ሌላ አደገኛ ምዕራፍ የተሸጋገረ መሆኑን የሚያሳይ ነው። በዚህ ላይ ደግሞ ጊዮንና ሀበሻ የሚባሉ አውቶቡሶች በትግራይ ክልል አገልግሎት እንዳይሰጡ ታግደዋል። በመቀሌ የጊዮንና የሀበሻ ባስ ቢሮዎች ታግደዋል። ጊዮንና ሀበሻ ባስ በህዝብ ትራንስፖርት ዘርፍ በመቀሌ ከተማ ቅርንጫፍ ጽሕፈት ቤት ከፍተው ሰራተኞች መድበው በህዝብ የንግድ መንገድ ማመላለሻ አገልግሎት ትራንስፖርት እየሰጡ የነበሩ ተቋማት ናቸው። ነገር ግን የትግራይ ትራንስፖርት ቢሮ ትናንትና ሰኔ 26 ቀን 2018 ዓ.ም በጻፈው ደብዳቤ ጊዮን ባስና ሀበሻ ባስ ላይ አደረግኩት ባለው ክትትል ለረጅም ጊዜ አገልግሎት የሚሰጡ ተሽከርካሪዎች መቆማቸውን አረጋግጫለሁ። በድርጅታችሁ ስም የተቀጠሩ ሰራተኞች ለሌላ ድርጅት የድለላ ስራ እየሰሩ በመገኘታቸው በስማችሁ የተከፈተው ጽሕፈት ቤት ከሰኔ 27 ቀን 2018 ዓ.ም ጀምሮ እንዲዘጉ የህግ ደብዳቤ ጽፌያለሁ ብሏል። ይሄ ግን ሽፋን ነው። ዋናው ዓላማው ከትግራይ ክልል ወደ አዲስ አበባ ወይም ደግሞ ወደ ሌሎች ክልሎች ወጣቶችን እያጓጓዙ ስለሆነ ይሄንን ለመግታት ነው የእግድ ደብዳቤ የወጣባቸው የሚሉ መረጃዎችም በስፋት ሲንሸራሸሩ ነበረ ማለት ነው። ይህንን ነው የሚመስለው የትግራይ ፖለቲካ በአሁኑ ወቅት ህወሓት የመጨረሻ የሞት ሽረት ትግሉን እያደረገ ነው ማለት ነው።